ራእየ ኒፎን በጸጸት ከተቃጠለ ልብ የሚወጣ ጸሎት። ሰማይና ምድርን የሚታየውና የማይታየውን የፈጠርክ ጌታ እግዚአብሔር ከበዛ ኃጢአቱ የተነሳ በራሱ ተስፋ ቆርጦ ለአንድ ዕድሉን ለመሞከር በመንቀጥቀጥ በፊቱ ወደ ቆመው ኃጢአተኛና ኮብላይ ልጅህ እባክህ ተመልከት። የምሕረት አባት ሆይ ሥጋዬና ነፍሴን ላረከስኩት ለእኔ ይቅርታን አድርግ። ከገደቡ አልፎ በመፍሰስ ለሌሎች ሰዎች ውድቀት ጭምር ምክንያት የሆነ ኃጢአቴን አስተሰርይልኝ። ዓለማትን ሁሉ የፈጠርክ ኃያል አምላክ ሆይ ከፊትህ አትጣለኝ፣ ጥበቃህንም ከኔ አታርቅ። አብርሃምን ይስሐቅንና ያዕቆብንም እንደባረክ ባርከኝ። ሥጋና ነፍሴን፣ ሕሊናና ልቤን፣ አንደበቴና ዓይኔን፣ ጆሮዬንም ቀድስ። ሕዋሳቶቼንም ሁሉ በክፉ ሐሳብ ከመያዝ ጠብቅ። ያመሰግኑህና ከፍ ከፍ ያደርጉህ ዘንድ በዙፋንህ ዙሪያ የሚቆሙ የኃይላትና የሥልጣናት የመላእክትና የመላእክት አለቆች ጌታ፣ በኃጢአት ሽታ የተበከልኩና ማስተዋል የጎደለኝ በሆንም አቤቱ አትናቀኝ። ርኅራሄ የባሕርይህ ነውና ሐኬተኛና የማልጠቅም በሆንም እርዳኝ እንጂ ብቻዬን አትተወኝ። ከያዕቆብ ጋር በስደቱ ጊዜ አብረኸው ወደ ግብፅ የወረድክ ባሪያህን ዮሴፍንም ከወንድሞቹ ጥላቻና ከግብፃዊቷ ሴት የተንኰል ጥቃት አድነህ በግብፅ ላይ የሾምከው፣ እኔም ሥጋና ነፍስን በሚያረክስ ምኞት ላይ ሁሉ ነግሥበት ዘንድ ሥልጣን ስጠኝ። ከዝሙትና ከኃጢአት ክብርን ከሚያሳጣ የረከሰ ምኞት አድነኝ። ኃያልና ቅዱስ አምላክ ሆይ ስማኝ። የተወደደ ስምህ በባሪያህ በኢዮብ ላይ ይደነቅ ዘንድ ፈቃድህ እንደሆነ የመንግሥት ክብር በእኔ ሕይወት በክብር ይገለጥ ዘንድ ፈቃድህ ይሁን። በሙሴ መሪነት እስራኤልን ከግብፅ ባርነት ያወጣሃቸው ወደ ተስፋይቱ ምድርም ቀን በደመና ሌት በአምደ ብርሃን መርተህ ያስገባሃቸው ትናንት የነበርክ ዛሬ ያለህ ነገም የምትኖር የማትለወጥ አምላካችን አንተ ነህ። ንጉሴ መድኃኒቴና ብርሃኔ ሕይወቴ የሆንክ ጌታ ኢየሱስ ክርስቶስ ሆይ ከልዑል ማደሪያ እጅህን ዘርግተህ ባርከኝ። በፍቅርህም ልቤን ደስ አሰኛት። ሕሊናዬን ብሩህ እንዲያደርግልኝ እንዲያጽናናኝና እንዲባርከኝ ቅዱስ መንፈስህንም ላክ። በማወቅም ሆነ ባለማወቅ በፈቃድም ይሁን በስህተት በሠራሁት ትንሽም ይሁን ትልቅ ኃጢአት በቸርነትህ በርኅራሄ በምሕረትህ ይቅር በለኝ። ከበደሌም ሁሉ አንጻኝ። የሥጋ ፈቃዴን ሁሉ በዚህ ዓለም ቀብረህ የሥጋ ፈቃድ ወደማይሰለጥንበት ወደ ዘላለም ሕይወት የተስፋ ምድር አሻግረኝ። እስራኤልን በመራቸው የእሳት አምድ ፈንታ ቅዱስ መንፈስህ ብርሃን ይሁነኝ። በደመናውም ምትክ የጌትነትህ ነጸብራቅ በልቤ ላይ ይገለጥ። በሙሴም ፈንታ የአብ ቃሉና የባሕርይ ልጁ የሆንክ ሰውን ወዳጅ ሩኅሩህ ጌታዬ ኢየሱስ ክርስቶስ ሆይ ከሲኦል እሳት አድነህ ድንቅ ምስጢራት ወደሚገለጡባት ሰማያዊት አገር ምራኝ። በቤተ መቅደስህ የፈሰሰ የዘካርያስ ደም እንደ መልካም መሥዋዕት የተቀበልክ የኃያላን ጌታ እግዚአብሔር ሆይ የልቤን መልካም መሻት በሰማያዊ መቅደስህ ተቀበል። በመለኮታዊ ብርሃንና በጌትነትህ መዓዛ ሐሴትን ምላኝ። ወደ ዓለም ሂዱ፣ በአብ በወልድና በመንፈስ ቅዱስ ስም እያጠመቋችሁ ያዘዝኳችሁም እንዲፈጽሙ እያስተማሯችሁ ደቀ መዛሙርት ያድርጓቸው ብለህ በላካቸው ቅዱሳን ሐዋርያት ጸሎት በብዙ ኃጢአት የተያዘች ጨካኝ ልቤን አለዝብ፣ አንጻ፣ ቀድስም። የመንግሥተ ሰማያትን ቁልፍ የሰጠኸው የሐዋርያት አለቃ ቅዱስ ጴጥሮስ ምሕረትህን እንዳሳየኸው በእርሷም አላጅነት ለእኔም የምሕረት ደጆችህን ክፈትልኝ። የማይናወጽ ዓለት በሆነ ቃልህ ደግፈህ አቁመኝ። ይኸውም ማለት አንተ ጌታዬ ንጉሴ ኢየሱስ ክርስቶስ ነህ። ከዓለት ፈልቆላቸው ጠጡ እንደተባለ ጽምዓ እስራኤልን ያበረደ ውሃ የተገኘበት ዓለት አንተ ጌታችን ኢየሱስ ክርስቶስ ነህ። አንተ ቅዱስ ነህ፣ የሰማይ ኃይላትም ሁሉ አንተን ያመሰግናሉ እያለ በፊትህ የሚያመሰግንህ ባሪያህን ክፉ ዘንዶ በአንተ ካለው እምነት እንዳያናውጸው አጽንተህ ጠብቀው። ሕያው ቃልህን እንደ ጥዑም ዜማ በዓለም ጆሮ ላፈሰሰ ለቅዱስ ጳውሎስ ጸጋህን እንዳፈሰስክለት ምስጢራተ ሃይማኖትን እንድገነዘብ ልቦናዬን አብራው። ካንተ ዘንድ በሆነው ጥበብም አክብረኝ። የአንተ ነገር በአሕዛብ መካከል ለመሸከም የተመረጠ ዕቃ እንደሆነው የተወደደ ሐዋርያ ቅዱስ ጳውሎስ
በቅዱስ መንፈስህ እኔንም እንደገና ቅረጸኝ። በሲና ኮረብታ የሚቃጠለው ዕፅ ምስጢር እውነትነቱ ይታወቅ ዘንድ በጣትህ ሕግህ የተጻፈበትን ጽላት ለሙሴ የሰጠኸው መፈራትና ግርማ ያለህ ጌታ ኢየሱስ ክርስቶስ ሆይ እኔም ጸጋንና እውነትን ካንተ ዘንድ የሆነውንም የማይሻር እውቀት እሞላ ዘንድ ቅዱስ መንፈስህን እፍ ብለህ አሳድርብኝ። የኢያሪኮን ግንብ ያፈርስ ዘንድ ለወዳጅህ ለኢያሱ መለከትን የሰጠኸው አጋንንትን ድል ነስቼ እንደ ሸክላ ዕቃ ሰባብራቸው ዘንድ በተጋድሎ ሕይወት ንቁና የጸናሁ እንድሆን ኃይልን ስጠኝ። እንደ መልከ ጼዴቅ ሥርዓት አንተ ካህናችን ነህ ተብሎ የተነገረልህ ጌታዬ ሆይ በተወደደው በመልከ ጼዴቅ ጸሎት ፍለጋህን እንድከተል አድርገኝ። ይኸውም ሕያው ለሆነ አባትህ እስከ ሞት ሊያውም እስከ መስቀል ሞት ድረስ የነበረህ መታዘዝ ነው። እኔ ለቃልህና ለትእዛዝህ እስከ ሞት ለመስቀል ሞት እንኳን ቢሆን መታዘዝ እንድችል እርዳኝ። ነቢዩ ኤልያስ በእሳት ሰረገላ ወደ ሰማያት ሲወጣ እንደተቀበልከው የሕይወት ባለቤት ሆይ እኔንም በየማነ ብርሃን ተቀበለኝ። ለኤልሳዕም የኤልያስን ጸጋ እጥፍ ድርብ አርገህ እንደሰጠኸው ለእኔም ያንን ጸጋ እድለኝ። ነቢዩ ኤርምያስን ከቆሻሻ ጉድጓድ እንዳዳንከው እኔንም ጌታ ኢየሱስ ክርስቶስ ሆይ ከአስረሽ ምቹ ጉድጓድና ከጥፋት አዘቅት አቤቱ አድነኝ። በክቡር ዳዊት ጥልቅ ልቡና ውስጥ የፍቅርህን እሳት የለኮስክ በቅዱስ ስምህም እንዲያንጸባርቅ እንዳደረግከው አቤቱ ሰው ወዳጅ ሆይ እለምንሃለሁ። ሕሊናዬንና ልቦናዬን መላ ሕዋሳቴን ሁሉ ከአንተ ዘንድ በሆነው የፈቃድህ እሳት አቀጣጠል። ሁሉን በሚያውቅ ልቡናንና ሕሊናን በሚመረምር በመንፈስ ቅዱስ በፍጹም ልቤ እቀኝልህና ዘምርልህ ዘንድ ውስጤን አቀጣጥል፣ አጽናኝ። የእውነት መንፈስህ የሆነው እርሱ በውስጤ ይኖር ዘንድ ስለ አንተ ሁል ጊዜ እንዳስብና በትጋት እንድጸልይ ልቤን በመለኮተ ኃይል እሳት እያጋለ ከፍ ከፍ ያደርገኝ ዘንድ ላክልኝ። ኢሳይያስን ልዑለ ቃል እንደ ነጎድጓድ የሚሰማ መለከት ያደረግከው እኔንም የፈቃድህን ምስጢር አሰምቼ ለሰዎች ልቡና የምናገር አድርገኝ። የነቢያትን የሐዋርያትን የጻድቃንንና የሰማዕታትን ማኅበር እንደ ቀደስክና ከፍ ባለ ክብር እንዳከበርካቸው በእነርሱ አማላጅነት በተጋድሎ ያሉ ክርስቲያኖችን ይልቁንም የዓለምን ጣዕም ንቀው በምናኔ ያሉትን አጽንተህ ጠብቃቸው። ከጊዜያዊ ዓለም ነፍሳቸው ከሥጋቸው ተለይታ የሚመጡትን ሁሉ ዕረፍተ ነፍስን ስጣቸው። አንተን ባለማወቅ ከንቱና በሴሰኝነት የተያዘ ሕይወት የሚኖሩትን ሸክማቸውን አቅልለህ ወደ ንስሐ ምራቸው። ከእነርሱ ዋነኛውን የነበርኩኝና አንተ ብቻ እውነተኛ አምላክ መሆንህን አውቀው ከሚኖሩና ምሕረትህና ርኅራኄን አታርቅ። ሁሉንም ከበረከትህ አጥግባቸው። የአብ ኃይሉና ጥበቡ የሆንክ ጌታ ኢየሱስ ክርስቶስ ስምህ የአንደበቴ ጣዕም የሕይወቴም መዓዛ ነው። እጅግ ክቡር ምስጉን የሆነው የአብ የወልድ የመንፈስ ቅዱስ ስም ዛሬም ዘወትርም መቼም ለዘለዓለም አመሰግናለሁ። አሜን። የአባታችን የቅዱስ ኒፎን ጸሎቱና በረከቱ በእኛ በልጆቹ በሕዝበ ክርስቲያን ላይ ጸንቶ ለዘላለም ይኖር።